ሰላም ጤና ይስጥልኝ። እንዴት ናችሁ ተማሪዎች? ሰላም በያላችሁበት ይሁንላችሁ። give you pack name for the following alkane። ለዚህ አልኬን you pack name እንሰጣለን ማለት ነው። the first rule select the longest continuous carbon chain። ረጅሙን ካርበን ቼን እንመርጣለን ማለት ነው። ያ እንደ parent chain እንወስዳለን። ስለዚህ 1 2 3 4 5 6 7 ቀጥታው 7 ካርበን ቼን የያዘ ነው። አፍተር ዛት 1 2 3 4 5 6 6 ካርበን ቼን የያዘ ነው። ይሄኛው ደግሞ ሶ ሎንገስት ኮንቲኒዩስ ካርበን ቼን ይሄ ነው ማለት ነው። ቀጥታ መስመሩ ነው። ይሄ እንደ ፓረንት ቼን ነው ማለት ነው። እነዚህ ደግሞ እንደ ሳይድ ቼን ናቸው ማለት ነው። ሶ ሳይድ ቼኑ እዚህ ጋር ሜታይል አለ እዚህ ኢታይል አለ ማለት ነው። the second UPAC rule assign number starting from nearest to the side chain። ቁጥር እንሰጣለን። ቁጥር የምንሰጠው ለሳይድ ቼኑ ከቀረበው ነው የምንነሳው ስታርት የምናደርገው ማለት ነው። ስለዚህ ሳይድ ቼኑ እዚህ ጋር ሜታይል አለ 1 2 ሁለት ቁጥር ላይ ሜታይሎች አሉ ማለት ነው። ስለዚህ ከዚህ ነው ማለት ነው አንድ ብለን የምንጀምረው። ከዚህ ብንጀምር 1 2 3 4 አራተኛ ላይ ነው የሚገኘው። ከዚህኛው ግን 1 2 ሁለት ቁጥር ላይ ነው የሚገኘው። so starting from this 1 2 3 4 5 6 7 the third UPAC rule designate the location of the side chain። ሶስተኛው ህግ ደግሞ የሳይድ ቼኑን ፖዚሽን ወይም ሎኬሽን ዲስቲግኔት እናደርጋለን። ሁለት ቁጥር ላይ ሁለተኛው ካርበን ላይ ማን አለ? ሁለት ሜታይሎች ይኖራሉ ማለት ነው። አራተኛው ካርበን ላይ ደግሞ ኢታይል አለ ማለት ነው። ስለዚህ ፎርዝ ካርበን ምን አለ? ኢታይል አለ። and also ሁለተኛው ካርበን ላይ ደግሞ ሜታይል አለ ማለት ነው። አራተኛው ሩል አልፋቤቲካል ኦርደር እናስቀምጣቸዋለን። እነዚህን ሜታይል እና ኢታይል አልፋቤቲካል ኦርደር እናስቀምጣለን። after that UPAC name ስንሰጥ numbers can be separated by comma and the numbers and the name of the side chain separated by hyphen። so አልፋቤቲካል ኦርደር ስናስቀምጥ ኢታይል ካርበን 4 ላይ ይገኛል። ሶ ኢታይል መጀመሪያ ነው ማለት ነው የሚመጣው፣ ምክንያቱም ኢ እና ኤም ቅድሚያ የሚመጣው ኢ ስለሆነ ማለት ነው። ስለዚህ 4 ሃይፈን እንላለን ማለት ነው። ምክንያቱም ወርድ ኢታይል ልጽፍ ስለሆነ ኢታይል እንላለን። 4 ኢታይል ሃይፈን ቁጥር ልጽፍ ነው፣ ምክንያቱም ሁለት ቁጥር ላይ ሁለት ሜታይሎች ስላሉ ማለት ነው። 2 2 እላለሁኝ 2 ኮማ 2 እላለሁ ማለት ነው። ሃይፈን ቢኮዝ ሜታይል ልጽፍ ነው። ሜታይል ደግሞ ሁለት ሜታይሎች ናቸው ያሉት። ሁለት ሜታይል ተመሳሳይ ሳይድ ቼን ስለሆኑ ዳይ ሜታይል እላለሁ ማለት ነው። ዳይ ሜታይል እላለሁ ማለት ነው። ስለዚህ ከዛ በኋላ እነዚህ ሳይድ ቼኖች ናቸው። ሳይድ ቼኖቹን ከጻፍኩ በኋላ የፓረንት ቼኑን ስም ነው የምጽፈው ማለት ነው። ፓረንት ቼኑ 7 ካርበን የያዘ ነው ማለት ነው። ይሄ 7 ካርበን ደግሞ ሄፕቴን ተብሎ ይጠራል ማለት ነው። ስለዚህ ዳይ ሜታይል ሄፕቴን ብዬ ጽፋለሁ ማለት ነው። so pack name for this alkane is 4 ethyl 2 dimethyl heptane ይሆናል ማለት ነው። second example ልክ እንደ መጀመሪያው ኤግዛምፕል በቦንድ ላይን ስትራክቸር ነው የተሰጠው። first UPAC rule select the longest continuous carbon chain 1 2 3 4 5 6 7 7 and also 1 2 3 4 5 6 7 7 እኩል ነው። ስለዚህ የትኛውን ነው ሰሌክት የምናደርገው? ሁለቱም ኢኳል ሌንግዝ ነው ያላቸው። ስለዚህ የትኛውን እንመርጣለን? በዚህን ጊዜ የምናደርገው ምንድነው? select the parent chain which has the greater number of side chain or substituent። ብዙ ሰብስቲንት ያለውን ፓረንት ቼን እንመርጣለን ማለት ነው። ሶ ይሄንን ቀጥታ መስመር ፓረንት ቼን ብንመርጥ ሳይድ ቼን አንድ ሳይድ ቼን አለው ሜታይል፣ ሁለት ሳይድ ቼን ሜታይል and also ይሄ ደግሞ ፕሮፓይል ሳይድ ቼን ነው and also this ሜታይል ሳይድ ቼን 1 2 3 4 ሳይድ ቼን ይኖረዋል። ከዛ ይሄንን ብንመርጥ ደግሞ ስንት ሳይድ ቼን ይኖረዋል? 1 and 2 ሳይድ ቼን ይኖረዋል ማለት ነው። ስለዚህ የምንመርጠው ፓረንት ቼን ይሄ ነው ማለት ነው፣ ስትሬት ቼን ይሆናል ማለት ነው። ምክንያቱም ብዙ ሰብስቴንት ወይም ሳይድ ቼን ያለው ይሄ ቀጥታ መስመሩ ይሆናል ማለት ነው። ስለዚህ
ሰከንድ ሩል ምንድነው? አሳይን ነምበር ቁጥር እንሰጣለን። ስታርቲንግ ፍሮም ኒረስት ቱ ዘ ሳይድ ቼን ሳይድ ቼኑ ከሚቀርበው ቁጥር መስጠት እንጀምራለን ማለት ነው። 1 2 3 ሶስተኛ ላይ ሳይድ ቼን አለ። 1 2 ሁለተኛ ላይ ሳይድ ቼን ይኖራል ማለት ነው። ስለዚህ 1 2 3 4 5 6 7 ይሆናል ማለት ነው። አፍተር ዛት ዲሲግኔት ሎኬሽን ኦፍ ሳይድ ቼን ኦር ሰብስቲቱንት የሰብስቲቱንቱን ሎኬሽን ወይም ፖዚሽን ዲሲግኔት እናደርጋለን። 2 ቁጥር ላይ ሜታይል አለ፣ 3 ቁጥር ላይ ሜታይል አለ፣ 4 ቁጥር ላይ 1 2 3 ፕሮፓይል ይኖራል፣ 5 ቁጥር ላይ ሜታይል አለ ማለት ነው። አፍተር ዛት እነዚህን ሳይድ ቼኖች አልፋቤቲካል ኦርደር እናስቀምጣለን ማለት ነው። ሶ እዚህ ጋር ፕሮፓይል አለ፣ ሜታይል ሜታይል ሜታይል። ሶ ከፕሮፓይል እና ከሜታይል ቀድሞ የሚመጣው ማን ነው? ሜታይል ይሆናል ማለት ነው። ሶ 2 3 5 ትራይ ሜታይል እንላለን ማለት ነው። ሶ 2 3 5 ትራይ ሜታይል ኤንድ ኦልሶ 4 ቁጥር ላይ ደግሞ ማን አለ? ፕሮፓይል አለ። 4 ፕሮፓይል እንላለን ማለት ነው። ሎንገስት ካርበን ኮንቲኒስ ቼን ማን ነው? ሄፕቴን ይሆናል ማለት ነው። 4 ፕሮፓይል ሄፕቴን ብለን ስም መስጠት እንችላለን ማለት ነው። ሶ ዘ ኢፓክ ኔም ፎር ዚስ አልኬን ኢዝ 235 ትራይሜታይል 4 ፕሮፓይል ሄፕቴን ይሆናል ማለት ነው። ጥያቄ አስተያየት ካላችሁ ኮመንት አድርጉልኝ። ስለተከታተላችሁኝ በጣም አድርጌ አመሰግናለሁ። ለሚቀጥለው በሌላ ምሳሌ እስከምንገናኝ ድረስ ቸር ሰንብቱ።